ጠቅላይ ሚኒስትር አብይ አህመድ የሚመሩት የኢትዮጵያ መከላከያ ሰራዊትና አጋሮቹ በተለያዩ የጦር ግንባሮች ተጨማሪ ከተሞችን ከህወሓት ኃይሎች እጅ ማስለቀቃቸውን የመንግስት ኮሚኒኬሽን አገልግሎት አስታወቀ። የሱዳን ወታደራዊ ኃይል ከጎርጎርሳውያኑ 2023 ምርጫ በኋላ ከፖለቲካው እንደሚገለል መሪው ጀነራል አብዱል ፈታህ አልቡርሃን አስታወቁም። ከስልጣን የተባረረው የቀድሞ ገዢ ፓርቲ ደግሞ በሀገሪቱ በሚካሄደው የሽግግር ወቅት ሚና እንደማይኖረው አልቡርሃን ይፋ አድርገዋል። ኒጀር ውስጥ በአንድ የአምስት ሀገራት ጥምር ወታደራዊ ሰፈር ላይ ታጣቂዎች ባደረሱት ጥቃት 29 የመንግስት ወታደሮችን ጨምሮ ከ100 በላይ ሰዎች መገደላቸውን የሀገሪቱ ወታደራዊ ባለስልጣናት አረጋገጡ። የተባበሩት አረብ ኤሚሬቶች ፈረንሳይ ሰራሽ ራፋኤል የጦር አውሮፕላኖችን ለመግዛት መወሰኗ ቀደም ሲል ከዩናይትድ ስቴትስ ለመግዛት ተስማምታ የነበረውን የጦር አውሮፕላኖች ግዢ እንደማይተካ አስታወቀች። ዜናውን በዝርዝር ጠቅላይ ሚኒስትር አብይ አህመድ የሚመሩት የኢትዮጵያ መከላከያ ሰራዊትና አጋሮቹ በተለያዩ የጦር ግንባሮች ተጨማሪ ከተሞችን ከህወሓት ኃይሎች እጅ ማስለቀቃቸውን የመንግስት ኮሚኒኬሽን አገልግሎት አስታወቀም። የመንግስት ጥምር ጦር በዘመቻ ለህብረ ብሔራዊ አንድነት በሚል ስያሜ ያለፉትን 2 ቀናት ባካሄደው ወታደራዊ ዘመቻ ከተሞቹን ከመቆጣጠር ባለፈ ጠላት ያለውን ኃይል በርካታ ተዋጊዎችን መደምሰሱንና መማረኩን ኮሚኒኬሽን ገልጿል። በዚህም በጋሸና ግንባር ቀውዝባና ጭላ ከተሞችና አካባቢያቸውን በመንግስት ኃይሎች ቁጥጥር ስር መዋላቸውን የገለጸው መግለጫው በወረኢሉ ግንባር በተደረገው ዘመቻ አጅባር፣ ተንታና ዶባ ከተሞችና አካባቢዎቹ ነፃ ወጥተዋል ብሏል። በከሚሴ ግንባርም ማጀቴ፣ ጭሪንቲ፣ ከሚሴ፣ ሪቄ፣ ወልዲ፣ አልቡኮ ከተሞችና የቃሉ ወረዳን አብዛኛውን ክፍል በመቆጣጠር የኢንዱስትሪ ከተማ የሆነችውን የኮምቦልቻ ከተማን ለመቆጣጠር ወደፊት እየገሰገሰ እንደሚገኝ የመንግስት ኮሚኒኬሽን በመግለጫው ጠቁሟል። የመንግስት ኃይሎች አስቀድሞ ነፃ ባወጧቸው በምስራቅ በምዕራብና በመሃል ግንባር በሚገኙ ከተሞችና አካባቢዎች መንግስታዊ አስተዳደር ተመልሶ በመደራጀት ስራ መጀመሩን አክሏል። በሌላ ዜና የኢትዮጵያ መከላከያ ሰራዊት በመቀሌ ከተማ በሰው አልባ አውሮፕላን ዛሬ ጥቃት ማድረሱን የህወሓት ቃል አቀባይ ጌታቸው ረዳ በትዊተር ገጻቸው ባሰፈሩት መልእክት አስታውቀዋል። አቶ ጌታቸው በመልእክታቸው በትግራይ የተለመደው የሰው አልባ አውሮፕላን ጥቃት ዛሬ በመቀሌ ከተማ ተፈጽሟል ብለዋል። ነገር ግን ጥቃቱ በየትኛው የከተማው ክፍልና ስለደረሰ ጉዳት አቶ ጌታቸው ያሉት ነገር የለም። ስለ ዛሬው የአየር ጥቃት ከመንግስት በኩልም ይህ ዘገባ እስከ ተጠናቀረበት ሰዓት ድረስ የተባለ ነገር የለም። የሱዳን ወታደራዊ ኃይል ከጎርጎርሳውያኑ 2023 ምርጫ በኋላ ከፖለቲካው እንደሚገለል መሪው ጀነራል አብዱል ፈታህ አልቡርሃን አስታወቁም። ከስልጣን የተባረረው የቀድሞ ገዢ ፓርቲ ደግሞ በሀገሪቱ በሚካሄደው የሽግግር ወቅት ሚና እንደማይኖረው አልቡርሃን ይፋ አድርገዋል። ወታደራዊ መሪው ከሮይተርስ የዜና ወኪል ጋር ትናንት ቅዳሜ በነበራቸው ቃለ ምልልስ እንዳሉት ወታደራዊ ኃይሉ የታጠቁ ኃይሎች አሊያም ማንኛውም የጸጥታ ኃይል መንግስት ከተመሰረተ በኋላ በፖለቲካ ውስጥ ይሳተፋሉ ብዬ አላስብም። ይህንን ተግባራዊ ለማድረግም ከስምምነት ደርሰናል ብለዋል። ነገር ግን የወታደራዊ አገዛዙ ተቀናቃኝ ኮሚቴዎችና የፖለቲካ ፓርቲዎች ወታደራዊ ኃይሉ በአስቸኳይ ከፖለቲካ እንዲወጣ ጠይቀዋል። ኃይሉ ከጠቅላይ ሚኒስትር አብደላ ሐምዶክ ጋር የደረሱትን ስምምነቶች ሁሉ ውድቅ ማድረጋቸውንም አስታውቀዋል። በቅርቡ ጠቅላይ ሚኒስትር አብደላ ሐምዶክን ወደ ስልጣናቸው የመለሰው ስምምነት ጠቅላይ ሚኒስትሩ ምርጫ እስከሚደረግበት ሐምሌ 2023 ድረስ በባለሙያዎች የሚመራ ካቢኔ ያዋቅራሉ ተብሏል። ነገር ግን ጠቅላይ ሚኒስትር አብደላ ሐምዶክ ከወታደራዊ ኃይሉ ጋር የደረሱት ስምምነት በክህደት የተሞላ ነው ሲሉ የዲሞክራሲያዊ ኃይሎች የተባለ አንድ ቡድን ብርቱ ወቀሳ ሲያቀርብባቸው ቆይቷል። ይህ ዶይቼ ቬለ ነው። ኒጀር ውስጥ በአንድ የአምስት ሀገራት ጥምር ወታደራዊ ሰፈር ላይ ታጣቂዎች ባደረሱት ጥቃት 29 የመንግስት ወታደሮችን ጨምሮ ከ100 በላይ ሰዎች መገደላቸውን የአገሪቱ ወታደራዊ ባለስልጣናት አረጋገጡም። ለጥቃቱ እስካሁን ኃላፊነት የወሰደ አካል የለም። ማንነታቸው ያልተጠቀሰ በመቶዎች የሚቆጠሩ ሚሊሻዎች በሞተር ሳይክል ታግዘው ቲላቤሪ በተሰኘች መንደር በሚገኘው ወታደራዊ ሰፈር ላይ ባደረሱት ጥቃት 79 ታጣቂዎች መገደላቸውን ወታደራዊ ባለስልጣናትን ጠቅሶ የጀርመን ዜና ምንጭ ዘግበዋል። በኒጀርና በአካባቢው ባሉ የሳህል ቀጠና ሀገራት ከአልቃይዳና አይኤስ ጋር ግንኙነት እንዳላቸው የሚነገርላቸውን ጨምሮ በርካታ ታጣቂ ቡድኖች እንደሚንቀሳቀሱ ይነገራል። ከ25 ሚሊዮን በላይ ህዝብ ያላት ኒጀር በተለይ ከማሊ ጋር በምትዋሰንባቸው የድንበር አካባቢዎች ተደጋጋሚ ጥቃቶች ስታስተናግድ ቆይታለች።
የሀገሪቱ መንግስት በአብዛኛው በረሃማ አካባቢዎች የሚያደርገው ደካማ ቁጥጥር ታጣቂዎች እንዲበራከቱ ከማድረግ ባሻገር ለህገ ወጥ የሰዎች ዝውውር በር በመክፈቱ ይህንኑ ለመቆጣጠር ሲባል 5ቱ የሳህል ሀገሮች ሞሪታኒያ፣ ኒጀር፣ ቻድ፣ ማሊና ቡርኪና ፋሶ የጋራ ጥምረት መስርተው እየተንቀሳቀሱ ይገኛሉ። የሳህል ሀገራት ጥምር ወታደራዊ ኃይል በፈረንሳይ፣ ጀርመንና የአውሮፓ ህብረት ድጋፍ እንደሚደረግለትም ዘገባው አመልክቷል። የተባበሩት አረብ ኤሚሬቶች ፈረንሳይ ሰራሽ ራፋኤል የጦር አውሮፕላኖችን ለመግዛት መወሰኗ ቀደም ሲል ከዩናይትድ ስቴትስ ለመግዛት ተስማምታ የነበረውን የጦር አውሮፕላኖች ግዢ እንደማይተካ አስታወቀች። ይልቁንም ሂደቱ የተጓተተባትን የኤፍ-35 የጦር አውሮፕላን ግዢ ክፍተት ለመሙላት እንደሚያግዛት የሀገሪቱ አየር ኃይል አዛዥ ተናግረዋል። ዋሽንግተን የግዢ ስምምነቱን ያዘገየችው አቡዳቢ ከቻይና ጋር የፈጠረችው ግንኙነት ስጋት ስላሳደረባት ነው ተብሏል። የተባበሩት አረብ ኤሚሬቶች ከ19 ቢሊዮን በላይ ዶላር ግምታዊ ዋጋ ያላቸው 80 ራፋኤል የጦር አውሮፕላኖችና 12 ወታደራዊ ሄሊኮፕተሮችን ከሁለት የፈረንሳይ የጦር አውሮፕላን አምራች ኩባንያዎች ለመግዛት ከስምምነት መድረሷን ሮይተርስ የዜና ምንጭ ዘግቧል። የጦር አውሮፕላኖቹ ቀደም ሲል ፈረንሳይ ሰራሽ የሆኑትን ሚራዥ 2000 ተዋጊ አውሮፕላኖችን እንደሚተኩ የተባበሩት አረብ ኤሚሬቶች አየር ኃይል አዛዥ ጀነራል ኢብራሂም ናስር አልአላዊ ለመንግስታዊው የዜና አገልግሎት WAM በሰጡት መግለጫ አስታውቀዋል። ውሳኔው የሀገሪቱን የአየር ኃይል ለማጠናከር ሁነኛ ሚና እንደሚጫወትም ገልጸዋል። አንድ የዩናይትድ ስቴትስ ባለስልጣን ባለፈው ወር የሽያጭ ስምምነቱን በተመለከተ ከኤሚሬቶች የሚጠበቁ ግዳጆች ተግባራዊ መደረግ አለባቸው ብለው ነበር። ዩናይትድ ስቴትስ በቀድሞ ፕሬዚዳንት ዶናልድ ትራምፕ አስተዳደር ስምምነቷን ሰጥታ የነበረው የተባበሩት አረብ ኤሚሬቶች ከእስራኤል ጋር የነበራትን ግንኙነት መደበኛ ማድረጓን ተከትሎ ነበር። ይህ ዶይቼ ቬለ ነው። አድማጮች ዜናውን ለማብቃት ርዕሶቹን አንዳፍታ ላስታውሳችሁ። ጠቅላይ ሚኒስትር አብይ አህመድ የሚመሩት የኢትዮጵያ መከላከያ ሰራዊትና አጋሮቹ በተለያዩ የጦር ግንባሮች ተጨማሪ ከተሞችን ከህወሓት ኃይሎች እጅ ማስለቀቃቸውን የመንግስት ኮሚኒኬሽን አገልግሎት አስታወቅም። የሱዳን ወታደራዊ ኃይል ከጎርጎርሳውያኑ 2023 ምርጫ በኋላ ከፖለቲካ እንደሚገለል መሪው ጀኔራል አብዱልፈታህ አልቡርሃን አስታወቁም። ኒጀር ውስጥ በአንድ የ5 ሀገራት ጥምር ወታደራዊ ሰፈር ላይ ታጣቂዎች ባደረሱት ጥቃት 29 የመንግስት ወታደሮችን ጨምሮ ከ100 በላይ ሰዎች መገደላቸውን የሀገሪቱ ወታደራዊ ባለስልጣናት አረጋገጡ። ጤና ይስጥልኝ፣ እንደምንዋላችሁ አድማጮች። የኢትዮጵያ መንግስትና የህዝባዊ ወያኔ ሓርነት ትግራይ ህወሓት የገጠሙት ጦርነት የኃይል ሚዛኑን እያቀያየረ ነገር ግን የኢትዮጵያውያንን ህይወት፣ ሀብት፣ ንብረት እያወደመ የውጭ ኃይላትን ትኩረት እንደሳበ ቀጥሏል። ሰሞኑን የኢትዮጵያ መንግስት የአፋርና የአማራ ኃይላት ጭፍራን፣ ጋሸናንና ላሊበላን የመሳሰሉ ስልታዊና ታሪካዊ ከተሞችን ጨምሮ ህወሓትና ተባባሪዎቻቸው ይቆጣጠሯቸው የነበሩ በርካታ አካባቢዎችን መልሰው ተቆጣጥረዋል። እስካለፈው ሐሙስ ድረስ በተለያዩ አካባቢዎች ድል ያስመዘገበው የኢትዮጵያ መከላከያ ጦርና ተባባሪዎቹ ተጨማሪ አካባቢዎችን ከህወሓት እንደሚማርኩ እያስታወቁ ለአዳዲስ ውጊያ እየተዘጋጁም ነው። ህወሓት በአንጻሩ ሽንፈት እንደገጠመው ቃል በቃል ባያምንም ስልታዊ ማፈግፈግ ማድረጉን አምኗል። ይሁንና የትግራይ ጦር ማዕከላዊ እዝ የተባለው ኃይል አወጣው የተባለው መግለጫ ህወሓት የስልት ለውጥ ያደረገው ጦርነቱን በአጭር ጊዜ በበላይነት ለመቋጨት አልሞ ነው። መንግስት ድሉን ለማጠናከር ህወሓት ጦርነቱን በአጭር ጊዜ ለመቋጨት ከመዘጋጀት ባለፍ ሰላም የማውረድ ጭላንጭል አላሳዩም። ጦርነቱ አምና ጥቅምት ከተጀመረበት ጊዜ ጀምሮ የተለያዩ የውጭ ኃይላት በተለይም የአፍሪካ ህብረት፣ የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤትና ዩናይትድ ስቴትስ ተፋላሚ ኃይላት ውጊያ ቁመው እንዲደራደሩ፣ ለችግረኞች እርዳታ እንዲደርስ እንዲፈቅዱ ያደረጉት ጥረትና ሙከራ እስካሁን ያስገኘው ውጤት የለም። ከሀገር ውስጥም ከውጭም ጥቂት ኢትዮጵያውያንና ጥቂት የፖለቲካ ፓርቲዎች ደም አፋሳሹ ግጭት እንዲቆም፣ ተፋላሚ ኃይላት በሙሉ እንዲደራደሩና ሁሉንም የፖለቲካ ኃይል ያሰባሰበ የሽግግር መንግሥት እንዲመሠረት ያቀረቡት ሐሳብም እስካሁን ተቀባይነት አላገኘም። እንዲያውም ጥያቄውን ካቀረቡት አንዳንዶቹ በመንግሥት በህወሓትና በየደጋፊዎቻቸው እየተወገዙና እየተወቀሱ ነው። በነገራችን ላይ የሰላም ድምፅ የሚያሰማ ጋዜጠኛ ይሁን ፖለቲከኛ፣ የመብት ተሟጋች ይሁን ተንታኝ ወይም አቀንቃኝ የዚህ ወይም የዚያኛው ወገን እየተባለ ሲፈረጅ
ሲዘለፍ፣ ሲወገዝ፣ ሲገለል ማየትና መስማት ከጀመርን ዓመት አለፈን። ይህን የሚያውቁ አንዳንድ የውጭ ጋዜጠኞችና ተንታኞች ኢትዮጵያውያን ሰላም አይወዱ ይሆኖ የሚል ጥርጣሬ የተላበሰ ጥያቄ ሲሰነዝሩ አልፎ አልፎ እንሰማለን። ኢትዮጵያውያን ለመጠፋፋት ሲሰላለፉና ሲዘላለፉ የቀድሞዎቹ የላይቤሪያና የኮሎምቢያ ፕሬዝደንቶች እና የቀድሞው የተባበሩት መንግስታት ድርጅት ዋና ጸሐፊ ፓንጊሙን የሚገኙበት ዓለም አቀፍ የሽማግሌዎች ቡድን የኢትዮጵያው ጦርነት እንዲቆም ግፊት ይደረግ ዘንድ ሰሞኑን ጠይቀዋል።